ቢሆን ሚስት ነች። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል እስቲ መጨረሻ ነው ይሄ እስከምችለው ድረስ ፈትኛለሁ እስከምችለው ድረስ ሄጃለሁኝ ከዚህ በላይ ግን ጊዜንም ሰዓቴንም አላባክንም ሴት ይዞ ሲመጣ እኔ ላይ አፋቸውን ሲያስከፍት ምን ሲል የነበረው የሚሰማኝ ስሜት አለ አይደለ እናንተ ላይ እንኳን ሳይፈጠር እኮ አብራችሁኝ ስታለቅሱ ነበር አብራችሁኝ ስትናደዱ አልነበር እናንተ እንድትለያዩ አሁን በዚህ ሰዓት ሌላ ቦታ ብዙ ነገር የሚያስብ ሰው አለ ገብቷል አይደል አንተ ከእሱማ ችግር የለውም አሁን ነገር ከስከየንኩ በጣም የኔ ሲከፋሽ ግዴለም ስሜን ጥሪው መመጣልሻለው ሩቅ ነው ብለሽ እንዳታስቢ የፍቅር ንፋስ ነኝ ፈጥኜ ደርሳለው ከዚህ ሁሉ ሰው ከሚኖረው አንዳንቺ ብቻ ለኔ ያለሽ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን እኔ ያለው እግዚአብሔር ይመስገን ዛሬ ወደ እናንተ መጥቻለሁኝ እንዴት ናችሁ እንዴት ከረማችሁ እኔ ያለው ክብር ይስፋ ዛሬ አሪፍ ደስ በሚል ነገር ነው ወደ እናንተ የመጣሁት ከኔ ጋር ያለውን ነገር እንግዲህ ታውቃላችሁ ከኔ ጋርም እኔ ጋርም ያለውን ነገር ሁሉንም ታውቃላችሁና ነገሮች ትንሽ ከባድ ናቸው ከበድም እያሉ መጥተዋል በእኔ በኩልም እንግዲህ ሰው መጥቶ አይታችኋል ጓደኛዬ ነው ብዬ አስተዋውቂያችኋለሁ ለእናንተም ለናሂም ብዙዎቻችሁ የገመታችሁት አሪፍ ነው አንዳንዶቻችሁ ደግሞ ግምታችሁ ብዙም 50 ነው እና ለማንኛውም ያለውን ነገር ትክክለኛውን ነገር ለእናንተ ላሳውቅ ትክክለኛውን ነገር ለእናንተ ልነግር ነው ዛሬ ወደ እናንተ የመጣሁት አብዛኞቻችሁ አውቃችኋል ያላወቃችሁም ውብዬ እንዴት እንደዚህ ታረጊያለሽ ብላችሁም የተናገራችሁኝ ያላችሁ ሁላችሁም ትክክል ናችሁ ምክንያቱም ለኔ ከማሰብ ለትዳሬ ከማሰብ አንፃር ነውና እሱን ተረድቻችኋለሁ አልተቀየምኳችሁም አልተናደድኩባችሁም ምክንያቱም አንድ ሰው ለሆነ ሰው ሲያስብለት ነው የሚናደደው የሚበሳጨውምና ያንን ነገር ስለተረዳውኝ ብዙም አልተከፋውባችሁም ለማንኛውም እንግዲህ እኔ ጓደኛዬ የራሴን ጓደኛ አምጥቻለሁ ያልኩበት ምክንያት ናሂ እሱ የሚያደርጋቸው ነገሮች እሱ ሴት ይዞ ሲመጣ ሴቶች ጋር ሲሄድ እነዛ ሴቶች ደግሞ መጥተው እኔ ጋር ያልሆነ ቃል ያልሆነ እላፊ ነገር ሲናገሩ ያለውን ስሜት እናንተ እንደውም እኔ ከሚሰማኝ በላይ የሚሰማችሁ እህቶቼ ያላችሁ ትክክል አይደለም ተገቢም አይደለም እና እኔ የተሰማኝን ስሜት እሱ እንዲሰማው ስለምፈልግ ነው ጓደኛ ያመጣሁት ጓደኛ አምጥቻለሁ ብዬ እሱንም እናንተንም ያስተዋወቅኳችሁ ማለት ነው የእውነት እነዛ ማድረግ ሴት አይደለም እውነት ለመናገር እነዛ አላደርግም ምክንያቱም አንድ ሰው ካገባና ከወለደ ቀጥሎ ያለው ነገር ተራ ነገር ነው እና ይሄን እንደዚህ ያለ ነገር ማሰብበት ሰዓት ላይ አይደለም ያለውትና ጀስት ናውም ቀንቶ ተናዶ እኔ የተሰማኝ ስሜት ተሰምቶት ወደ እኔ እንዲመለስ ስለምፈልግ ብቻ ነው በቃ አንተ የራስን ህይወት ስለጀመርክ እኔም የራስን ህይወት ጀምራለሁ ብዬ ሰው አምጥቼ ያስተዋወቅኩት ማለት ነው እንጂ የእውነት ሪል ጀምሬ ወይ ደግሞ የእውነት አዲስ ህይወት ጀምሬ አይደለም እንደዛ አላደርግም ምክንያቱም ልጆቼ የነገ ህይወታቸውን ላይፋቸውን ማበላሸት አልፈልግም እና ለዛ ነው ያሉት ነገሮች እውነታዎች እነዚህ ናቸው ለናውም ይሄንን መናገር እፈልጋለሁ ተረርቶ ስሜቱ ገብቶት ወደ ትዳሩ የሚመለስ ከሆነ ሰየው በጣም ደስ ይለኛል የማይመለስ ከሆነ ከዚህ በኋላ ምንም አይነት ሙከራዎችን አልሞክርም አላደርግም ምክንያቱም እስከ ጥግ ይጃለው እንግዲህ ከዚህ በላይ ምንም ላደርግ አልችልም መቼም ቬሎ ለብሼ ቀለበት አስሬ ምናምን ላሳየው አልችልም ይሄ በጣም ከባድ ነውና እኔ እስከምችለው ጥግ ድረስ ሂጃለሁኝ በቃ እሱ ወደ ቤቱ እንዲመለስ ማስቀናት የሚለውን ነገር ሁሉ ሞክሬያለሁና ፈጣሪ ፈቅዶ ከተሳካ ይመለሳል ብዬ አስባለሁኝ አይ የእውነት ነው እኔ የእውነት ከሌላ ሴት ፍቅር ይዞኝ ነው ህይወት የጀመርኩት ካለ ደግሞ ከዚህ በላይ ልጫነውም ሊይዘውም አልፈልግምና ያለው እውነታ ይሄ ነው ሰው ያመጣሁት እሱን ለማስቀናት የተሰማኝ ስሜት እንዲሰማው ምክንያቱም በጣም ተሰምቶኛል በጣም አልቅሻለሁ በጣም ከፍቶኛል ከዚህም በፊት ከ2-3 ቪዲዮ በፊት ደግሞ እሱም ጠርቶኝ እንዴት ይቆጭሻል ምናምን ብሎ ብቻ
የሆነ ትንሽም ቢሆን እኔ የተሰማኝ ስሜት ተጋብቶበታል ብዬ አስባለሁኝና ያንን ስሜት ለማምጣት ያህል ነው እንጂ መቼም ቢሆን እንደዚህ አይነት ነገር እንደዚህ አይነት ተግባር አላረገውም አላስበውም ጭራሽና እስቲ ቢሎኒም አለ አብሮኝ የተሰማውን ነገር ይናገርና እናወራለን። እንኳን ደህና መጣህ አለ ይመጣል። እስከዛ ድረስ እኛ የራሳችንን እንናገር እና እስኪ ያለውን እውነታ እናንተ መሀል ያለውን እውነታ እንንገር። ማለት ይሄን ነገር ሀሳብ ያመጣ ነው እኔ አንተ ኪራ ሶል ሆነን ነው እና ከዚህም በፊት እኔ ሲያበሳጨኝ የነበረው ሲያናድደኝ የነበረውን ስሜት እሱ ጋር እንዲኖር እንዲጋባበት ስለፈለግን ነው አንተንም አምተን በቃ አዲስ ህይወት ጀምር ያለው ያልኩትና ሳየው የሆነ ትንሽም ቢሆን የኔ አይነት ስሜት እየተሰማው ነው ብዬ አስባለሁኝና እስቲ አንተስ እንዴት ትገልጸዋለህ ናሂ ጋር ያለውን ነገር እና አንተም የመጣህበትን ግልጽ ብታደርግላቸው ደስ ይለኛል። እሺ ቤተሰቦች ያው ኪራ ወንድሜ ነው ያው በጣም ወደ ጓደኛዬ ነውና ይሄን ነገር ሰብሰብም ስናወራ ያው ልክ ሆኖ ሳይሆን ግን አንቺ ያለው ስሜት አለ አንቺ ያለሽበት ሁኔታ አለ። ስለዚህ ያን ሁኔታ ብዙ ሰው ቤተሰቦችም ያውቃሉ የነበርሽበትን እሱም እያደረገ የነበረውን ነገር እና ምናልባት እስቲ አንቺም ያን ነገር ስታደርጊ ያ ስሜት እሱ ጋር ሲሰማው ወይ ደግሞ ያ ስሜት እሱ ጋር ሲፈጠር ተሰምቶት እሷም እንዲህ ነው እንደሚሰማት ብሎ ያን ነገር ተረድቶ ወደ ቤቱ ወደ ህይወቱ እንዲመለስ ነው ይሄን ነገር ያደረግነው እንጂ ያው እውነተኛ ነገር አይደለም። ቤተሰቦቻችን ያው ቀላል ነገር አይደለም ማለት ልክ ነው ያደረግነው ሳይሆን ግን አንድን ትዳር ለመመለስና ያም ስሜት እዛ ሰውዬ ጋር ኖሮ ይሄኛው ሰው እንዴት ነው የተሰማው ማለት እንደዚህ ነው እንዴ ስሜቱ ብሎ ያን ነገር ተረድቶ ልክ እንዳልሆነ ገብቶት ወደ ቤቱ እንዲመለስ ብለን ይሄን ነገር ያደረግነውና አይ ቲንክ ያው ቪዲዮን አይታችኋል። ያም ደግሞ በተወሰነም ልክ ባንሆንም የሰራ ይመስለኛል ትክክል ባንሆንም ግን ሰርቷል። ያን ስሜት ሰምቶታል ቪዲዮን ሳይሆንም ያው እርግጠኛ ነሽ ወይ ጨዋታ እንዳይሆን እያለ ከኔ ጋርም በነበረው ግብግብ በነበረው ቪዲዮ ያ ነገር ባይሰማው ኖሮ ከኔ ጋርም እዛ ነገር ውስጥ አይገባም ነበር። ግብግብ ውስጥ እንደዛ ነገር ውስጥ አንጋውም ነበርና ይመስለኛል ያ ነገር የተሰማ ይመስለኛል ተሰምቶታል። ለምን አስባለሁ መሰማት በደንብ ተሰምቶታል። ምክንያቱም ባይሰማው ኖሮ አይናደድም ወይ ደግሞ ቁርጥ አድርጎ ትቶ እኔንም ለማግኘት አስብም ብዬ አስባለሁ ገምታለሁ ብቻ እንደዛና እንዳልናችሁ ነው እሱ የሰራው ስህተት ካልታየውና ካልገባው እኔ ስህተት ስሰራ ከታየው ያ ሰው እኔም ለካ እንደዚህ ነው ስህተት የተሰራውት ብሎ ይሰማዋል ብዬ አስባለሁኝና ያንን ነገር ለማሞከር ነው። ወንድሜም ኪራ እንግዲህ መጥፎ ባህሪ ኖሮት ወይ ደግሞ ክፉ ሰው ሆኖ ሳይሆን እህቱ ነኝ እንዳለቅስም እንድጎዳም እንዳዝንም አይፈልግም። የትኛውም ወንድም የራሱ እህት የሆነችውን ሴት ተከፍታ አዝና ማየት አይፈልግም እና ናውም ጥፋቱን አምኖ ወደ ራሱ እንዲመለስ ስለሚፈልግ ነበረ ኮስተርም ያለበት ጨከንም ያለበት። ግን በቃ ከሱ ጋር እያወራን ነበር እየተነጋገርን ነበር እዚህ ጥግ ድረስ ይሄድ ነው። አሁን ይሄ የመጨረሻ ትግስታችንም ስለሆነ ሁላችንም ባለንበት ተነጋግረን አውርተን ናውም መጥቶ ያለውን እውነታ እንነግረዋለን። ትዳሩን የሚፈልግ ከሆነ እንኳን ደህና መጣችሁ። አለክ አለክ እንዴት ነው? እንኳን ደህና መጣችሁ። እኛ ወሬያችን ጀመረ እና ያው እየነገርኳቸው ነበረ ማለት የእኛን ትዳር ለማዳን ነው ቤኒን ያመጣ ነው። እንደገና ደግሞ ሶስታችንም ተመካክረን ነው እዚህ ነገር ውስጥ የገባ ነው። ይሄ የመጨረሻ ጥጋችን ነው ማለት አንድ ሰው ትዳሩን ለማዳን የሚሄድበት ጥግ ድረስ ይሄድን ነው። አሁን ግን የመጨረሻችን ነው ማለት እኔ ስህተት ስሰራ ስህተት ሰርተሻል ብሎ ስህተት የሚታየው ከሆነ እሱም ስህተት እንደሰራ ስህተቱ ይታየዋል ብዬ አስባለሁኝና እሱንም ጠርተን ነው ምን ያለውን እውነታውን ነግረ ነው ስህተቱን አምኖ ይቅርታ ከተጠያየቀንና ስህተቱን ካመነ ወደ ትዳራችን እንመለሳለን። ከዚህ በኋላ የሚያገጨን ነገር አይኖርም ብዬ ተስፋ አደርጋለሁኝ። የእውነት ደግሞ ከሌላ ሰው ፍቅር ይዞት ከሆነ የእውነት ደግሞ ሌላ ሰው ጋር የሚሄድ ፍላጎቱ ካለው ደግሞ ከዚህ በላይ ልንጫነው አንፈልግም። እውነት ለመናገር እኔም አልፈልግም ማለት በቃ የትዕግስቴ መጨረሻ ነው ይሄ። እስከምችለው ድረስ ፈትኛለሁ፣ እስከምችለው ድረስ ሄጃለሁኝ። ከዚህ በላይ ግን
ጊዜንም ሰዓቴንም አላባክንም። ከልጆቼ ጋራ ዘና ብዬ መኖር እችላለሁኝ። አንድ እድል የሚባለውን ነገር ለመስጠት ነው ብዬ አስባለሁ። መማርማ በደንብ እኔም ጓደኛዬን እንደ ወንድሜ ጓደኛዬን እዚህ ድረስ አምጥቼ ነገሮችን ከሶል ጋርም ተመካክረን ያው ትልቅ ትምህርት ሰጥተናል ብዬ አስባለሁ። ገባሽ? የሆነ እሱ በሚያረጋናቸው ነገር ብቻ ሲሆን ነገሮች ቀልድ ይመስሉታል። ያው እኛ ላይ የሚያደርገው ነገር ምንም እየመሰለው ስላልሆነ እኛም አድርገን እናሳየው በሚለው ነው። ታውቂያለሽ ነገሮችን ያው በደንብ ተምሮበታል ብዬ አስባለሁ። ሶል እንደተመካከር ነው ሰርቷል። ያየነው ነገር አይደል እንደሰራ ነው የተመለከተው። እንግዲህ ከዚህ በላይ እንዳንሄድም እሱም በጣም መጎዳት ስለሌለበት ከዚህ በላይ አሁን ቶሎ ነገር ነው በቃ ወደ ቤቱ እንዲመለስ ነው ሁላችን ፍላጎታችን እና ይህን ሀሳብ መተህ ስታማክረኝ እኔ ወዲያው ከአንተ ጋር የተስማማሁት ምንድን ነው በቃ ቢያንስ እሱ ህመሙ ገብቶት ወደ ቤቱ ይመለሳል ብለን ስላሰብን ነው። ደግሞም አሁን ላይ ትንሽ የተስተካከለ ይመስለኛል። እስቲ እንግዲህ አረ በደምብ ከዚህ በላይ ምን አይነት ትምህርት መሰጠት አይችልም። በእርግጥ እሱ ፈርቷል፣ ደብቷል። ክፉ ሰው ሆኖ ሳይሆን በቃ አንዳንዴ የዋህነት ለሰው መጨነቅ ምናምን ይጎዳል እና ብዙ ሰው እሱ ጋር የመጡ ሴቶች እስካሁን ሴራ ይዘው ምናምን ነው እስካሁን የመጡት። እኔም የተመለከትኩት እሱ ነው። እሱ ተው ሲባል አለመስማቱ ነው አንዱ ትንሽ የዋህነት። አንዳንዴ እሱ ከሱ የመነጨው የዋህ ስለሆነ በቃ የሆነ ለየት ያለው የዋህነት ስለሆነ ውስጡ ያለው በቃ ይታለላል በቀላሉ። ከዛም ይመጣ እሺ ይላል፣ ይቀበላቸዋል። ስለዛ ነው እንጂ ይሄን ያህል ድረስ ራሱ አይደርስም ነበር፣ ከሷ ጋር ይጣላም ነበር። ገባ እና ብዙ ቤተሰቦቻችን ደግሞ አንተ እንደ በቃ ትዳር እንድትበትን ምናምን ነገር እና ይሄን እንደማትወደው እንደጠላው ምናምን ነገር ግን እንደዛ ሳይሆን ቢያንስ አንዳንዴ ከዚህ ሁሉ ነገር ያው እንደዚህ ካልሆን ከአንዳንዴ ጨከን ካላልክ ነገሮችን መስተካከል አይችሉም እንጂ በፍቅር ቢሆን ድሮ ወደ ቤቱ ተመልሶ ነበረ፣ እሷን መስማት ይችል ነበር። ግን አንዳንዴ ስሬስ ሆነ በቃ የሆነ እልህ ይዞት እሱም ወደ ቤቱ እንዲመለስ ካለ ፍላጎት ነበረ እንደዛ ስትሆን የነበረው። እንግዲህ ዛሬ ደግሞ ያለው ነገር ተርተሻል አይደል ብዬ እሱ የዋህነት ደግሞ ያው እንግዲህ ትዳሩን መልሶለታል። በዚህ አጋጣሚ ደግሞ ያው ለቤተሰቦቻችን ለመናገር ትዳር የተከበረ ነገር ነው። እኛ ይሄን ነገር ልክ ነው ብለን አይደለም ያደረግነው። ተሰብስበንም ስናወራ ያስተምራል ብለን እሱን ያለውን ስሜት ለማስተማር እንጂ ያደረግነው ነገር ልክ እንዳልሆነ እኛም እናውቃለን። ግን ያው ትዳር ከማዳን አንጻርና ውጤቱ ደግሞ ይጠቅማል ብለን ስላሰብን ነው እንጂ ያደረግነው ይሄ ነገር ልክ አይደለም። ትዳር የተከበረ ነገር ነው። በጣም ክቡር ነው። ከናሂም ደግሞ ይሄን ነገር ተረድቶ ወደ ቤት ይመለሳል ብለን ተስፋ እናደርጋለን። አሁን ላይ ትንሽ ሁኔታው ሳየው የሚመለስ ነው ይመስለኝና አልመለስም ካለ እጅና እግሩን እናስቀራለን። ልጆች ያፈቁታል፣ ቤት ያፈቁታል፣ ትዳር ያፈቁታል። ደግሞ በተለይ የተከበረ ትዳር ነው። ይሄ ብዙ የተማርንበት ነው እና ይሄ ነገር ማጣት ስለሌለብን ነው። ለእኛም ያው ብዙ ቁም ነገር የተማርንበት ስለሆነ በጣም እስቲ እናያለን። እንግዲህ የመጨረሻው ነው ብዬ ተስፋ አደርጋለሁ። በጣም ናይ ወገባችሁን አፊትን አትጣል እንጂ ሰላም በለን። ማንን ነው ሰላም ነው? እንደ ጠላት አትግባና ተቀላቀለ። ሰላም ነው። ሰላም ነው። ሰላም ነው። ሰላም በላት። ሰላም በላት። እሺ እንዴት ናችሁ? ሰላም ናይ ተረጋጋ። ምን ሆነ ነው አንተ? ምን እየሆነ ነው? እሺ ሰው ሰላም በል። ትልቅ ሰው አይደለም። ምን እየሆንክ ነው? አይ በምን ዙሪያ ነው ሰላም ነው? ምን እየሆንክ ነው? በምንድን ነው? አንቺ ምንድን ነው እያደረግሽ ያለሽ? ምንድን ነው? ናይ ተረጋጋ። ዛሬ ምን እየሆንክ ነው? አንተ እንደ ወዳጅ እንትን አትበሉኝ። ናይ ምን ፈገግ እያላችሁ ትቀበሉኛላችሁ እንዴ? ነው እስካሁን ተኮሳትረንበት ነበር። በቃ ያንን ነገር አንስተናል። ያው እስከዛሬ የነበረው ነገር በቃ እያወራን ነበር እስካሁን። አንተ ላይ የነበሩት ነገሮች እንደዚህ የምናደርገው በቃ የሆነ እንድትማር ነው። ገባ? ትምህርት ሰጥቷል ብለን ስላሰብን ነው። አሁንም በቃ እንድትቀላቀለ ቀልድ አይደለም እንዴ ማለት ውብዬ ነገሩ ስልሽ እንደዚህ አሁን ጠርታችሁ እንደዚህ ትላላችሁ የሚል ሀሳብ ስለሌለ ማለት ከዚህ በፊት የተፈጠረው ትላንትም ከትላንት ወዲያ የሚፈጠረው ነገር እንደዛ እውነት ስለማይመስል ነው። ማለት ግራ የሚያጋባ ነገር ነው። ከፊታችሁ የምናየውና ትላንት የተፈጠረው ነገር ግራ ያጋባል። ትላንት የተጣላውን ሰው ዛሬ ደግሞ በቃ ተረጋጋ ማለት ትንሽ እንትን ነው። ግን እስቲ ናሁም ተረጋጋና ለቤተሰቦቻችን ያለውን ነገር አስረድተናል። እንደዛ እስከዛሬ ያለነው እንደዛ ስናደርግ የነበረው ነገር የምር እንዳልሆነ ማለት አንተ ስሜቱ ተረድቶ
እሷ ጋር ያለው ስሜት ገባ ያለው ነገር አንተ ጋር ስታረግ የነበረው እሷን ውስጧ ሲፈጥር የነበረው ስሜት እሷም ያን ነገር ስታደርገው አንተ ጋር ሰምቶ ስሜቱ ልክ እንዳልሆነ ተረድተህ ወደ ቤት እንድትመለስና እሷም ለአንተ ያላት ነገር እንደው የምሩን ነው ወይ ያላትን ፍቅር ማየትም ስለፈለገች ነው ይሄን ነገር ያደረግነው እንጂ ምንም አይነት እኔ የኪራ ጓደኛ ነኝ፣ በጣም የምወደው ጓደኛ ነኝ። ውብዬ እህቴ ነች፣ እንደ እህቴ ነው ማያት እና ይህን ነገር ስናወራ ልክ እንዳልሆነ እናውቃለን። ግን ያው መፍትሄ ትዳር ካዳነ ብለን በሁለታችሁ መሀል ያለውን ነገር ከመለሰ ብለን ሶልም ያው አምኖበት አይደለም፣ ሁላችንም አምኖበት አይደለም። ናይ ግን ያ ነገር ትዳሩ የሚመልሰው ከሆነ እስቲ እኛ ምንም ብንጎዳም ወይ ደግሞ ያለው ነገር ጥሩ ባይሆንም እናንተ ትዳር ከተመለሰ ያ በቂ ስለሆነ ያን ነገር ያደረግነው የውሸት ነው እና የምርስ አይደለም። ናይ ያው ደግሞ ተመረበት ነበረው እና እንግዲህ ያው የተማረበት ይመስለኛል። ያው ይሄን ሁላ ነገር ያዘጋጀው ምን ማለት ነው? እኔ ላይ እየተለማመዳችሁ ነበር? አይ መለማመድ ሳይሆን አሁን ተረጋጋ። መለማመድ ምናምን ሳይሆን አንተ ጥሩ ሰው አትግለስለሷ እንዴ ነው ቆይ ሁሌ የሚሰጥን እድል ለምንድን ነው የምታበላሸው? ይሄ እድል አይደለም። ምን ማለት ነው? ባለፈውም አይተሃል። እድል ሰተን ልናወራ ስንመጣ ከማን ጋር እንደመጣ አይተሃል። ዛሬ ጥፋተኛ እያደረጋችሁኝ እኮ ምንድን ነው? ተረጋጋ አይደለም። ያ ሁሉ ያጠፋው ነገር ጥፋት የለብኝም እያልክ ነው አሁን? የለብኝም። እንዴት ምን ማለት ነው? ንጹህ ሰው እኮ አይደለም ምንም ቢሆን። ግን እኛ ትምህርት ይሰማ ጭንቅላት ቢያንስ ይሰማ ብለን ነው ይሄን ሁሉ ነገር ምናደርገው። እኔ መጫወቻ ነኝ የተጫወታችሁብኝ ነው። ይሄን ሁሉ ጊዜ እየተጫወታችሁ ነው። ለምን እንጫወትባለን? አሹ ይሄንን እኮ ግልጽ እያደረኩ ነው። አሁን ለምሳሌ እሱ ሴት ይዞ ሲመጣ እኔ ላይ አፋቸውን ሲያስከፍት ምን ሲል የነበረው የሚሰማኝ ስሜት አለ አይደለ? እናንተ ላይ እንኳን ሳይፈጠር እኮ አብራችሁኝ ስታለቅሱ ነበር፣ አብራችሁኝ ስትናደዱ አልነበረ? ለምን ስሜቱ እናንተ ስለሚሰማችሁ ነው ከኔ ጋር ሆናችሁ አይደለ? እንደዛ አይደለም? ሶ እኔ ያንን ስሜት እንዲሰማው ስል ነው ይሄንን ሰው ይዤ የመጣሁት እንጂ ትክክል እኔ እንደዛ አድርጌ አይደለም። መቼም እንደማላደርግ ደግሞ ጠንቅቀህ ታውቀኛለህ ከኔን። እሱንም ያውቃል። እኔ አይ አይደለም ይሄ መጫወቻ ምናምን የምትለውን ነገር ተው፣ ጥፋትን እመን። እኔ ያለውን ስሜቱን እየተናገርኩ ነው። በቃ ስህተትን አምነ ወደ ራስ እንድትመለስ ስለምፈልግ ነው። ለትዳሬ መስዋዕትነት እየከፈልኩ ነው። መባል የሌለብኝን ነገር እየተባልኩኝ አንተን ወደ እኔ ለመመለስ እየጣርኩኝ ነው። ይሄንን ታውቃለህ አንተ። አንድ ቀን ዋጋ መክፈል ይከብዳል እንዴ ለትዳር? ልክ ነው። አይ ልክ ነሽ አንቺም። አሁን እኮ ይሄ እንደዚህ አይነት ነገር ይፈጠራል ብለን አንድም ቀን አስበን ወይ እንዴት ነው የማታስቡት? አሹ እኔ እንደዚህ አይነት ሴት ነኝ እንዴ? እናንተ ስታቁኝ እኔ እንደዚህ አይነት ሴት ነኝ? እንደዛ ነበርኩ። እሱን እኮ ነው እኔም በቃ አንቺም እንደዛ አታረጊም። ይሄንን ነገር ማመን አቅቶናል። የምር ብለን መቀበል ስላቃተን ነው ደጋግመን እንትን ስንል የነበረው። አሁን ና እኔ ምን በቃ አንተም ተረጋጋ። ገብቶሃል አይደል? እነሱ ይሄ ነገር እውነት ሆኖ እውነት ይሄ እኮ ከፈጣሪ ዘንድ የሚመጣ ነገር ነው። ገብቶሃል አይደል? በቃ አንተን ለመፈተን ነው። ልክ ነው። አንተም ስህተት ነበር የሰራኸው። ገብቶሃል? እነሱም ስህተት ነበረ ማለት እንደዚህ ማድረግ አልነበረባቸውም። ግን አንተን ለመመለስ ያለው መንገድ ይሄ ብቻ ሆኖ ስለታያቸው ነው። ያንተንም ስህተት አሁን ለምሳሌ ብቀላ ለመበቀል አይደለም፣ ግን አንተ ወደ ራስ እንድትመለስ ብዬ እንደዚህ ማለት የተሰማኝን ስሜት እንዲሰማ በቃ እኔ አሁን ከሱ ጋር ሰውን እንዴት ነው የተሰማህ? እንዴት ነው የተናደድከው? እንደውም የኔን ሩብ አልተናደድክም። ልንገርህ አይደል የኔን ሩብ አልቀመስከውም። ግን እኔ ከዚህ በላይ መሄድ ስለማልፈልግ ነው። ከዚህ በላይ ራሴን ማቆሻሻ አልፈልግም። ገብቷል አይደል? እኔ እንደዚህ አይነት ሴት አይደለሁም። ግን ደግሞ የተሰማኝን ትንሿን ታህል እንኳን ከተሰማ የራስ ስተት እኔም ለካ እንድሳረግ እሷ እንደዚህ ተሰምቷታል እንደዚህ ያናድቻታለሁ ብለህ ራስ ተጸጽተህ ወደ ትዳር እንድትመለስ ስለምፈልግ ነው እንጂ ከዚህ በላይ ራሴን ማቆሻሻ አልፈልግም። ከዚህ በላይ ለራሴን ስም መስጠት አልፈልግም። እንደዚህ አይነት ሰውም አይደለሁም፣ ሆኜም አላውቅም። ጠንቀት አቀኛለሁ። ሶ አንተ ጥፋትን አምነ ወደ ትዳር መመለስ የምትፈልግ ከሆነ እድል እየሰጠውክ ነው። የመጨረሻ እድል እየሰጠውክ ነው። ጓደኛው ነኝ ምንም ነገር የለም። ጓደኛው እንደሆነ በደንብ ታውቃለህ ካንተ ራስህ። ጓደኛው ነኝ ብሎ እየተናገረ ስለሆነ በቃ ይሄን ነገር ደስታ አለ አይደል? አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። እዚህ አንተም ተረጋጋና አውዬም ከዚህ ከሱ ካለው እንትን ውጪና በቃ አለ አሁን ሰላም ሊፈጠር ነው አይደል? ዋናው እሱ ፍላጎታችን የእናንተ ደግሞ የውስጥ ፍላጎትን አንተም ተናገርና እኔ ስለ እንዴት ነው የምቀበለው? አሹ ምንም ቢሆን ደግሞ ሚስት ነች ታውቃታለህ። እኛም ባጣም አንተም ስህተት ሰርተሃል። የተወሰነም ቢሆን ስህተት ሰርተሃል። እኔ እንኳን እኮ ምንም የተወሰነ አይደለም። አሹ ትክክለኛ ጥፋቱን ይመን ማለት
በቃ ስተሰታል አንድም ሴት ሁለትም ሴት ይዘህ እሺ ሊሆን ይችላል። ግን እኔ ጋር ስትመጣ እኔ ጋር ምንድነው የሚሰማኝ? አሁን ለምሳሌ እኔ ከሱ ጋር ምንም ግንኙነት የለኝም፣ እንደ ወንድሜ ነው። ገባክ አይደለም? ምክንያቱም የወንድሜ ጓደኛ ነው። ግን ደግሞ ስታይ ምንድነው የተሰማክ? የእውነት እንደዛ እያደረኩ እንደሆነ ተሰምቶ አይደል ስትነገረኝ የነበረው? አንተስ እሺ የውጭውን ተው። እኔ እኮ አንተን ለማናገር እዚህ ሰው አንተን ስጠራህ እኮ ሰው ይዘህብኝ ነው የምትመጣው። ገባ አይደል? ሴት ይዘህብኝ ነው የምትመጣው። እና እያወቅኩ ያደረኩት ነገር አለ እንዴ? ሳታውቅ ምንድን ነው? ምን አዲስ ነገር አለ? በየዋህነት ያደረከውን ነገር ካሁን በቃ አልፏል። ጥፋት ነው። አይ ጥፋትን ታምናለህ አታምንም፣ ትዳርን ትፈልጋለህ አትፈልግም የሚለውን እድል እየሰጠውክ ነው። እኔ እንኳን አንተን እየተቀበልኩ ነው። ገብቷል አይደል? አሁን ላይ እናንተ ያለውን እውነት መንገራችሁ ነው ዛሬ ላይ። ነገር ግን አንቺና እሱ ቁጭ ብላችሁ ይሄን ነገር እሱ አምኖ የሚቀበል ከሆነ ውስጥ ላይ ይቅርታ መጠያየት ትችላላችሁ፣ ሁለታችሁ ብቻ ማለት ነው። እኔ ይቅርታ እንዲጠይቀኝ ሳይሆን አሹ አሁን እኔ እየተናገርኩ ያለሁት ይህ የመጨረሻ ቻንሱ ነው። ገባህ አይደል? የመጨረሻ እድሉ እስከሆነ ድረስ ከዚህ በኋላ ያንን ስህተት አልደግምም ብሎ አይምሮን የሚያሳምን ከሆነ ወደ ትዳራችን መመለስ እንችላለን። ምክንያቱም ከዚህ በላይ የትኛውንም ጥግ መሄድ አልችልም። በቃ አቅሙን አልፈልግም። በቃ ገብቷል። በመሀል የገባው እንዳይመስል መታውን ይቅር ተባባሉ ነው። እንግዲህ ምንም ቢሆን ጥሩ ሰው እናውቃለን። ግን ያው አንዳንዴ የዋህነት ያው ከሰው ያስጠቃሃል፣ ተጠቅተሃል። በቃ ያንን ነገር ደግሞ ሸፍንና አሁን ስህተትን አምነህ ይቅርታ በል። በቃ አይደለ? እኛ ያሰብነው ሌላ ነገር ነው አይደለ? እኛ የምናስበው ሌላ ነገር ነው። ግን እየሆነ ያለው ሌላ ነገር ስለሆነ አንተም ተመለስ። በቃ የምትመለሰው ደግሞ ሌላ ቦታ አይደለም፣ ወደ ቤት ነው። ምንም ቢሆን ደግሞ እኛም ባታምን ሚስትህ ነች፣ ሚስትህን ታምናለህ። እኛም ባታምን ገባ እና ደግሞ ያው ያደረግነው ነገር እኛ ልክ እንዳልሆነ እየነገርነው ጥፋት ነው። ግን ጥፋታችንን ሶልም ጓደኛ ያው ኪራም ለአንተ በማሰብ ወደ ቤት እንድትመለስ ገባ አይደለ? ያው አብራችሁ ስትሆኑ ፍቅራችሁን በማሰብ ነው ይሄን ነገር ያደረግነው። ሁላችንም ከምንም በላይ ትዳርን እንድታከብር ነው። በቃ ሁላችንም እየጣርን ያለ ነው። እንድትመለስ ስለሆነ ገብተህ እንዳትወጣ ነው። ገባ? ከገባ ያንን ነገር ወደኋላ ያስታውሳል። ገባ? የተደረገበትን ነገር ያስታውሳል። ምንም ቢሆን ይፈራል። ምንም ያደረግንበት ነገር እንዲፈራ ያደርገዋል። ገባ? ስለዛ ነው ይሄን ሁላ ነገር አሁን ምንድነው ታውቃለህ? በቃ ሁለቱም ይፈላለጋሉ። ገብቷል አይደል? በጣም ነው የሚፈላለጉት። ግን በቃ እኔ ከድሮም ጀምሮ እየነገርኩ ነው። በቃ ሰይጣን ነው እነዚህ ሁለቱ መሀል ላይ እየገባ እንዲራራቁ እያደረገ ያለው። ገብቷል? ይህንን ነገር ደግሞ ሰብራችሁ እናንተ ማሳፈር ነው ያለባችሁ። ሁለተኛ ደግሞ የመጣውን ሰው ሁሉ ዘለህ አትቀበል። በቃ ልብህን ዝጋ። ይሄ ነው የዋህነት። ጥሩ ቢሆንም አንዳንዴ ይጎዳል። ገባ? የሚመጣልህን ሰው ሁሉ አክሰፕት ማድረግ ጎድቷል። በቃ ልጆችህን አስብ፣ ና ውዬን አስባ፣ ያሳለፋችሁትን ጊዜ አስብ፣ አንተ የተጎዳበትን ጊዜ አስብ፣ እሷም የተጎዳችበትን ጊዜ አስብ። ስለዚህ እናንተ አንድ ላይ ስትሆኑ ነው የምታምሩት። ሁልጊዜ የምለው ነው አንድ ላይ ስትሆኑ ነው የምታምሩት። ገብቶሃል? እናንተ እንድትለያዩ አሁን በዚህ ሰዓት ሌላ ቦታ ብዙ ነገር የሚያስብ ሰው አለ። ገብቶሃል አይደል? አንተ ከዚህ ቤት እንድትወጣ የሚፈልግ ሰው ነው የበዛው። ግን አንተ በቃ አሁን ላይ ውያለች ያለች ወደ ቤት ተመለስ። አንተ መጥፎ ብትሆን ያን የሰራውን ነገር እውነት ነው ብላ ብትቀበል፣ አንተን ከአንተ ጋር የመጡ ሴቶች እውነትም ከሱ ጋር ናቸው ብላ ብትቀበል ይህን ሀሳብ አታመጣም። ገባ አይደለ? ስለዚህ አንተ በቃ ነቃ በልና እስካሁን ውጭ ዞርኩ ይበቃል። እኛ የምንፈልገው ይሄንን ነው። የምንጣላበትም ምክንያት ሌላ የለም፣ እናንተ አንድ ላይ እንድትሆኑ። እኔም ያለው ነገር ሁሉ ነገር አስረድቻታለሁ። ታውቃለህ፣ ምንም አትፍራ፣ ሰውን አትፍራ። ሀፊ ብትሆን መፍራት የለብህም። በቃ ሚስጥሩ ሁሉ ነገር አስረድቻታለሁ። በቃ ሁሉም ሰው አንተን ለመጉዳት ነው የሚመጣው። ከዚህ በኋላ ተጠንቀቅ። አሁን ብችል ይቅርታ ጠይቃት ነው እና በቃ ይቅርታ ነው። ምንም ቢሆን ሚስት ነች። ከልብሽ ነው እንዴ? ከልቤ ነው። አሹና ኪራም እንግዲህ ሰላም ተባባሉ። ችግር የለውም። ሁሉ ነገር ካስቀየምኩ በጣም ይቅርታ። ከተቀያየም ወደ ቤት ስለተመለስክ ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ አለሽ። ሰሩልን እኮ አሹ ከጀርባ ሰሩ።
እንግዲህ በቃ እናንተ አውሩ እንግዲህ በኋላ አናስፈልጋችሁም። ቴንክ ዩ በጣም አመሰግናለሁ። ውጣ ይኸውልሽ የምር ቤት ላይ አይደለም ብልሴት እንደዚህ ናት። አላምንከኝ እኔ እንጃ ከብዶኛል በጣም። እሺ እንግዲህ ወደ ቤተሰቦቻችን ስለተሳካ በጣም ደስ ብሎኛል። ወደ ቤት ስለተመለስክ በጣም ደስ ብሎኛል። ከመዝጋቴ በፊት በዚሁ አጋጣሚ አንተም ቤተሰቦቻችንን አስቀይመዋል፣ እኔም ቤተሰቦቻችንን አስቀይሜያለሁ። ሶ ሁለታችንም ተመልካቾቻችን ቤተሰቦቻችንን ይቅርታ መጠየቅ አለብን። ምን ትላለህ? የእውነት እኔ ሳላቅ ያስቀየምኳችሁ የኔ ቤተሰቦች እኔ በምንም ቃል እንትን ልላችሁ አልችልም። በማንኛውም በህይወቴ ክፍሎች እየደወላችሁ ምናምን ከጎኔ የሆናችሁ በእያንዳንዱ ነገር ምናምን ከራሳችሁ በላይ አስባችሁ ለኛ አንድ ላይ እንድንሆን በጣም የጣሩ ቤተሰቦች ያላችሁ እና ሁላችሁም የዩቲዩብ ቤተሰቦቼ እህት ወንድሞቼ ሁላችሁም ከልብ አመሰግናለሁ። ምንም ቃል የለኝም። እናንተን ማስከፋት አልነበረብኝም። ሚስቴም ተከፍታብኛለች። እክሳችኋለሁ ሁላችሁንም ይቅርታ። በቃ ወዳችኋለሁ። የቀድሞ ፍቅራችሁ እንዲመለስ ነው ፍላጎቴ። እኔም ደግሞ ከዚህ በኋላ አላስቀይማችሁ በፍጹም። ሌላ ምንም ማለት አልችልም። በጣም የምወዳችሁ ፈጣሪ ያክብርልኝ። እኔም ሰጥቶኝ በጣም እሺ እንግዲህ ወደ ቤተሰቦቻችን እያጠፋንም እያናደድናችሁም አብራችሁን እየተጓዛችሁ ያላችሁ ሁላችሁንም በጣም እናመሰግናለን። ከኛ እኩል በቃ እየተናደዳችሁ ከኛ እኩል እያለቀሳችሁ ከኛ እኩል ስሜታችን እየተሰማችሁ አብራችሁን ነበራችሁ። በጣም እናመሰግናለን። እንደምታስቡልን ትዳራችን ልክ እንደራሳችሁ ትዳር አድርጋችሁ እንደምታስቡ አይቻለሁኝና ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። የተቀየማችሁን ያናደድናችሁ ካላችሁ ደግሞ በጣም ይቅርታ፣ ትልቅ ይቅርታ እና ናይም ስለተመለሰ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ከእጅ አትወጣም ብዬ ተስፋ አደርጋለሁኝና በቃ እስቲ ከባሌ ጋር ደግሞ ትንሽ ላውራ እና መልካም ጊዜ ውድ ቤተሰቦቻችን።